ውስጥ መሳተፍ አለመቻል ራስን ማጥፋት ነው ብለን እናስባለንና ያ ስንል ግን እይታችን አድማሳችን በአማራነት ብቻ የተከለለ በዚህ ብቻ የሚቆም ሳይሆን አልቲሜት የሆነው ግባችን ኢትዮጵያን ኦውን ማድረግ ነው። ፓርቲውን ከምስረታው ጀምሮ ለ2 ዓመት የመሩት ዶክተር ደሳለኝ ጫኔ ናቸው። ለማብራሪያው በስፋት ይመለሳሉ። የኢትዮጵያውያን ዜጎች ለማህበራዊ ፍትህ መሪ ዶክተር ብርሃኑ ነጋ ስለ ሀገርና ስለ ፓርቲያቸው ይናገራሉ። ይሄ የሰው ልጅ የመርሳት እንትኑ የሚገርም ነው። የታሪክን ችግሮች የመርሳት ችግር በጣም ከታሪክ መማር አለመቻል ያን ትምህርት ደግሞ በየጊዜው ያስታወሱ። ለዚህ ነው እኮ ከትውልድ ትውልድ እንዲህ አይነት ነገሮች ሲፈጠሩ ልጆችን ማስተማር ምናምን የሚገባው። ያ አደጋ ተመልሶ በሌላው ጀነሬሽን የበፊቱን መከራ ያየው ጀነሬሽን ሲያልፍ አዲሱ ጀነሬሽን ተመልሶ እዛ ውስጥ እንዳይገባ ለማድረግ በዚህ ምሽት ይዘናቸዋል። እሁድ መጋቢት 13 2012 ዓመተ ምህረት ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሶሎሞን አባተንን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኢትዮጵያ የኮሮና ቫይረስ ተጋላጮች ቁጥር 11 መድረሱን የኢትዮጵያ ጤና ሚኒስቴር ዛሬ አስታውቋል። የኮቪድ-19 ታማሚ መሆኑ በምርመራ የተረጋገጠው አንደኛው ግለሰብ ወደ ቤልጂግና ሆላንድ ተጉዞ የነበረ የ28 ዓመት ወጣት ኢትዮጵያዊ እንደሆነና ወደ ሀገሩ የተመለሰው ባለፈው ሳምንት ቅዳሜ መጋቢት 5 2012 ዓመተ ምህረት እንደነበረ ከሚኒስቴሩና ከማህበረሰብ ጤና ኢንስቲትዩት የወጣው መግለጫ ያመለክታል። ወጣቱ ወደ ሀገር ከገባበት ዕለት አንስቶ ራሱን ከሌሎች ነጥሎ መቆየቱና በራሱ ላይ ክትትል ሲያደርግ እንደነበረም ተገልጿል። ሁለተኛው ተጋላጭ 34 ዓመት ዕድሜው ላይ የሚገኝ ኢትዮጵያዊ ሲሆን የከትናንት በስቲያው ሐሙስ መጋቢት 10 2012 ዓመተ ምህረት ከዱባይ ሲመለስ ቦሌ አይሮፕላን ጣቢያ ላይ መንገደኞች ላይ በሚከናወነው የመለየት ሥራ የኮቪድ-19 ምልክት በማሳየቱ ለይቶ በማቆያ ስፍራ እንዲቆይ ተደርጎ በተደረገው ምርመራ ለኮሮና ቫይረስ መጋለጡ መረጋገጡን ሚኒስቴሩ አስታውቋል። 10 የኮሮና ቫይረስ ተጋላጮች በደህና ሁኔታ ላይ እንደሚገኙ፣ 85 ዓመት ዕድሜያቸው ላይ የሚገኙ አንድ ታማሚ ከባድ የሚባል ሕመም እንዳላቸውና የሕክምና ክትትል እየተደረገላቸው መሆኑንም መግለጫው ጠቁሟል። 392 ናሙናዎች እስካሁን በላቦራቶሪ ምርመራ እንደተደረገላቸው ተገልጿል። ኤርትራ የመጀመሪያውን የኮሮና ቫይረስ ተጋላጭ ትናንት መዝግባለች። ብርሃነ በረሀ ከአስመራ ተጨማሪ አለው። ይህ የመጀመሪያው የኮሮና ቫይረስ ተያዥ ኖርዌይ የሚኖር የ39 ዓመት ኤርትራዊ እንደሆነና ቅዳሜ ጠዋት ከኖርዌይ በፍላይ ዱባይ አውሮፕላን አስመራ ዓለም አቀፍ አየር ማረፊያ በደረሰበት ወቅት በተደረገለት ምርመራ የኮቪድ-19 ምልክት በማሳየቱ በኤርትራ ብሔራዊ የጤና ላቦራቶሪ ተጨማሪ ምርመራ ተደርጎለት እንደተረጋገጠ፣ በዚህም የመጀመሪያው ኤርትራዊ ሆኖ መመዝገቡን በነጥሎ ማከሚያ ተቋም ገብቶ አስፈላጊው ክትትልና የሕክምና እርዳታ እየተደረገለት እንደሆነም የኤርትራ የጤና ሚኒስቴር አስታውቋል። ከዚህ ጋር በተያያዘ ዜና ባለፉት 3 እና 4 ቀናት የኮሮና ቫይረስ በሽታን ምክንያት በማድረግ በአንዳንድ ከተሞች ላይ በእህል፣ ጥራጥሬ፣ ስኳር፣ ዘይት እንዲሁም የንጽህናና ሌሎች አስፈላጊና መሰረታዊ በሆኑ ሸቀጦች ላይ እየታየ ያለው የዋጋ ጭማሪ ምክንያታዊ ያልሆነና ከስነ ምግባር ውጪ የሆነ ሕሊና ቢስ ተግባር መሆኑን በመጥቀስ ይህን በህብረተሰቡ ኑሮ ላይ አሉታዊ ተጽዕኖ የሚያሳድር ተግባር ለመግታት መወሰኑን የኤርትራ ንግድና ኢንዱስትሪ ሚኒስቴር ትናንት ባወጣው መግለጫ አሳውቋል። ይህ ኃላፊነት በጎደላቸው ነጋዴዎች እየታየ ያለው መጥፎ ተግባር በህግ የሚያስጠይቅ በስነ ምግባር ደግሞ ነውር መሆኑን በመጥቀስ ላይ የተጠቀሱት የምግብና የንጽህና ሸቀጦች ላይ ከመጋቢት 10 በፊት ከነበረው ዋጋ ጨምሮ የሸጠ ንብረት ሲደብቅ የተገኘ ወይ እያለ የለም ያለ ነጋዴ ያላግባብ ንግድ ስራ በሚል በሰፈረው ህግ ቁጥር 125/2002 ንብረት እስከ መውረስና የንግድ ፈቃድ መሰረዝን ያጠቃለለ ጠንካራ ህጋዊ እርምጃ እንደሚወሰድባቸው የኤርትራ የንግድና ኢንዱስትሪ ሚኒስቴር አስታውቋል። ህግና ስርዓትን የሚያስከብሩ አባላቱን በየቦታው አሰማርቶ የቁጥጥር ስራ እየሰራ እንደሆነ የገለጸው የኤርትራ የንግድና ኢንዱስትሪ ሚኒስቴር ጽሕፈት ቤት ተጠቃሚው ህብረተሰብ ህጋዊ ያልሆኑ ነጋዴዎችን በሚያዩበት ጊዜ ለሚመለከተው አካል እንዲያሳውቅና የበኩሉን ትብብር እንዲያደርግ አሳስበዋል። ከዚህ ጋር በተያያዘ ዜና የኮሮና ቫይረስ ተጋላጭነትን ለመቀነስ በተለያዩ ቦታዎች ላይ የሚደረጉ የስፖርት ውድድሮች ላልተወሰኑ ጊዜ እንዲቋረጡ መደረጉን ያገኘነው መረጃ ያመለክታል።
ብርሃነ በርሀ ለአሜሪካ ድምጽ ከአስመራ። ለኢትዮጵያና ለሌሎችም የአፍሪካ ሀገሮች የኮሮና ቫይረስ መመርመሪያዎችና መከላከያ ቁሳቁስ ዛሬ አዲስ አበባ ገብተዋል። ይህ የድጋፍ ውጥን የተጀመረው በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በጃክማ ፋውንዴሽን መስራችና በአሊባባ ፋውንዴሽን በጋራ መሆኑ ተገልጿል። እርዳታው 1.1 ሚሊዮን የመመርመሪያ ጥቅሎች፣ 6 ሚሊዮን የአፍና የአፍንጫ መሸፈኛ ማስኮች፣ 60 ሺህ የመከላከያ አልባሳት ሲሆኑ ለ54ቱ የአፍሪካ ሀገሮች እኩል እንደሚካፈሉ ታውቋል። ዛሬ አዲስ አበባ የገባው የጃክማና የአሊባባ ፋውንዴሽኖች እርዳታ የመጀመሪያ ዙር ነው። የኮቪድ-19 ስጋት በምርጫ እንቅስቃሴዎች ላይ ስለሚኖረው ተጽዕኖና ሊወሰዱ በሚገባቸው እርምጃዎች ላይ የኢትዮጵያ ብሔራዊ ምርጫ ቦርድና የፖለቲካ ፓርቲዎች ትናንት ተወያይተዋል። ገዢውን ፓርቲ ጨምሮ 45 የፖለቲካ ፓርቲዎች በውይይቱ ላይ መሳተፋቸው ተገልጿል። የመራጮች ትምህርት፣ የአስፈጻሚዎች ስልጠና፣ የቁሳቁስ ስርጭት፣ የሰውን መዘዋወር የሚጠይቁ መሆናቸውና ወረርሽኙ በመራጮች ምዝገባ ላይ በሚያደርሰው ተጽዕኖ ላይ ውይይት መደረጉ ታውቋል። የወረርሽኙ ስጋት በዚሁ ሁኔታ ከቀጠለ በምርጫው አፈጻጸምና በጊዜ ሰሌዳ ላይ በሚያሳድረው ተጽዕኖና ሊፈጠሩ በሚችሉ ሁኔታዎች ላይ ከፓርቲዎችና ከመንግስት አካላት ጋር ተከታታይ ግምገማ እንደሚያደርግ፣ የትናንቱን አይነት ውይይቶችንም እንደሚያሰናዳ ምርጫ ቦርድ አስታውቋል። አደጋው በምርጫው ሂደት ላይ ሊያሳድር የሚችለውን ተጽዕኖ እንደሚገነዘቡ ፓርቲዎቹ መግለጻቸው ተዘግቧል። አባሎችን የሰበሰብኩት ኮሮና ቫይረስ እንዴት እንደሚተላለፍ እና ለጥንቃቄ ለመነጋገር ነው ብሏል ብልጽግና ፓርቲ። ከወረዳና ከቀበሌ ጀምሮ የአባላቱን ስብሰባ እያካሄደ ነው በሚል በማህበራዊ ሚዲያ የቀረበበትን ወቀሳ አስመልክቶ የፓርቲው ቃል አቀባይ ለቪኦኤ በሰጡት መግለጫ የፓርቲ ስብሰባ ሳይሆን ወረርሽኙን ለመከላከል መደረግ ስላለበት ጥንቃቄ ለመወያየት ነው። በየደረጃው ያሉ የአመራር አባላትን ግንዛቤ ለማስጨበጥ ነበር፣ እርሱም ተጠናቋል ብለዋል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ለቪኦኤ የሰጡት ሙሉ ቃል ዌብሳይታችንና ማህበራዊ ገጾቻችን ላይ ይገኛል። የኮሮና ቫይረስ ወረርሽኝ በዓለም ዙሪያ ከ320 ሺህ መብለጡና በኮቪድ-19 ምክንያት የሞተው ሰው ቁጥር ከ13500 ማሻቀቡ ታውቋል። በተጋላጮች ቁጥር ቻይና በ81 ሺህ ሰው የበለጠውን ቁጥር ይዛ ሰንጠረዡን ስትመራ፣ ጣሊያን ከ50 ሺህ በላይ ሰው ተይዞባታል። ዩናይትድ ስቴትስ፣ ስፓኝ፣ ጀርመን፣ ኢራን ከ20 ሺህ በላይ በሆነ ተጋላጭ ቁጥር ተከታትለው ተሰልፈዋል። ወደ 5000 በሚጠጋ ቁጥር ብዙ ሰው የሞተው ጣሊያን ውስጥ ሲሆን ተከትላም ቻይና ከ3200 በላይ ሰዎቻቸውን በጥቂት ሳምንታት ውስጥ አጥተዋል። ዩናይትድ ስቴትስ ውስጥ የሞተው ሰው ቁጥር እስካሁን ከ350 በላይ ዘልቋል። ዩናይትድ ስቴትስ ውስጥ ቁጥሩ ወደ 80 ሚሊዮን የሚጠጋ ሰው ራሱን ከስራ ቦታ አግልሏል። የጣሊያን ጠቅላይ ሚኒስትር ደግሞ የመቆጣጠሪያ እርምጃቸውን አጠናክረው በመላ ሀገሪቱ እጅግ አስፈላጊ ናቸው ከሚባሉ በስተቀር ሁሉንም ንግዶች ከነገ ጀምሮ በሮቻቸውን እንዲዘጉ ዛሬ አዘዋል። የዜናው ሰዓት ተጠናቀቀ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 13 2011 ዓ.ም ምሽት ፕሮግራም ነው። የምሽቱን ዝግጅት ጥቂት ዘና ብለው ይጀምሩ። ሙዚቃ እንጋብዛችሁ። ስፈልግሽ እኖራለሁ በጥላሁን ገሰሰ። ጫካ ሆነ ወይ ሸለቆ ከሩንም አቋርጬ ባገኝሽ ደስታዬ ነበር ከምኖር ባሳብ ተውጬ እንዴት ላድር የኔ ፍቅር እዞራለሁ ሀገር ላገር መዞር እኔን ማይሰለች ግና ብዙ ይቀረኛል አንቺን እስካገኝ ድረስ መቼ ድካም ይሰማኛል እንዳትጠፊ
ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረድዎትም። ፈጥነው ወደ ጤና ባለሙያ ይሂዱ። ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፍዎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። አይኖችዎን፣ አፍዎን፣ አፍንጫውን፣ ጆሮዎችዎን ላለመነካካት ይጠንቀቁ። ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በ1 ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። አሁን ወደ መጀመሪያው ቅንብር እንዝለቅ። የአማራ ብሔራዊ ንቅናቄ አብን የአማራ ብሔራዊ ንቅናቄ አብን አዲሱ ሊቀመንበር አቶ በለጠ ሞላና ፓርቲውን ከምስረታው ጀምሮ ለ2 ዓመት የመሩት ዶክተር ደሳለኝ ጫኔ ለጥያቄዎቻችን መልስ ሊሰጡን ባለፈው ሳምንት ስቱዲዮአችን ተገኝተው ነበር። ወደ አሜሪካ ስለወሰዳቸው ጉዳይ የሰጡትን ማብራሪያ በክፍል 1 አስደምጠናችሁ ነበር። በተከታዩ ክፍል ፓርቲያቸው ስለሚያቀነቅነው የብሔረተኛነት ጉዳይ ተጠይቀው የሰጡትን ማብራሪያ እናስደምጣችኋለን። ጽዮን ግርማ ነች ያወያየቻቸው። ዶክተር ደሳለኝ እንዳሉት የመጨረሻ ገቢዎች ነን ለብሔርተኝነቱ የሚል ነገር አንስተዋልና እንደውም አስተያየት የሚሰጡ ሰዎች የአማራ ብሔራዊ ንቅናቄ አብን ነው የብሔርተኝነት መሶብ ከተነሳ የመጣ ነው። ብዙ ሰዎች የብሔር ማቀንቀን የብሔር ጉዳይ አሰላሽቷቸው ለኢትዮጵያ የሚያዋጣ አይደለም፣ አደገኛ መንገድ ነው ብለው በመሪ ደረጃ ሳይቀር ይሄንን የብሔር ጉዳይ መግፋት በጀመሩበት ሰዓት ወይም ማውገዝ በጀመሩበት ሰዓት ነው አብን የመጣና አዲስ የብሔርተኛ አቀንቃኝ የሆነው። ደግሞ የአብን ለየት የሚያደርገው አማራ በሚል ብሔር የሚጠሩ ሰዎች ወይም በዛ የሚገለጹ የማህበረሰብ ክፍሎች በቁጥር ከብዙ ሚሊዮን በላይ የሆኑ ህዝብ በተለያየ የሀገሪቱ ክፍል ባሉበት ሁኔታ አንዳንዶቹም አማራነታቸውን ወይም የአማራ የሚባለውን ስነልቦና የሌላቸው በሚኖሩበትን አካባቢ ስነልቦናን የተላበሱ ሰዎች ህዝቦች ባሉበት ሁኔታ አብን መጥቶ ይሄንን ሀሳብ ሲያነሳ ልክ እንዳልኩት መሶቡ ከተነሳ በኋላ ካለቀ በኋላ ያመጣው ስለሆነ ገዢ ሀሳብ አይደለም ብለው አስተያየት የሚሰጡ የሚከራከሩና የሚሟገቱ አሉ። የእናንተን ሀሳብ የሚያጣጥሉ ሰዎች አሉ። ምን ሀሳብ አላችሁ እዚህ ላይ? ምን አስተያየት ይሰጣሉ? እስቲ አቶ በለጠ ጥያቄን ስላስረዘምኩት ይቅርታ። ምክንያቱም ሰዎች የሚያነሱትን ሀሳብ አንድ ላይ ጨምቆ ለማቅረብ ካደረኩት ጥረት የመጣ ነውና እስቲ እዚህ ላይ አስተያየት ይስጡ። ህገ መንግስቱ በብሔራችን ነው የሚያቀርብ። ማህበረሰባዊ ማንነትን መሰረት ያደረገ ነው። ባንኮች በብሔር የተደራጁበት፣ የቢዝነስ ተቋማት፣ ፖለቲካ ፓርቲዎች፣ ሚዲያዎች ሁሉም በብሔር በሚበየንበት ሁኔታ አማራ እንደ ህዝብ የመጨረሻ ገቢ ነው ወደዚህ ኢንጌጅመንትና እሱ መልሽ ማድረግ ስለነበረብን ያደረግነው ነው። ያ ማለት ግን ሌሎች ከአማራ ውጭ ያለው ወገናችንንም ድምፅ አንሆንም፣ ለሱ መብት አንታገልም ማለት አይደለም። እሱን የቡራዩ ጭፍጨፋ ጊዜ በግልጽ
መግለጫ ወጣን ድጋፍ በአካል ይዘን ተገኝተናል። ለገጣፎ መፈናቀል ሲኖር ሌሎች ጌዲዮ ወደ ዝርዝር ጉዳዮች ላይ በኋላ እንመጣበታለን እና በዛም ወደ ዝርዝር ከአማራው ዘለል ራዕይ እንዳለው እሱንም ልገልጽ ፈልጌያለሁ። እሺ ወደ ዝርዝር ጉዳዮቹ እንመጣበታለን። ምክንያቱም አንዳንዶቹ ጉዳዩ የሚመለከታቸው ሰዎች በአካል አጠገባችን በሌሉበት አነጋገር በማይችሉባቸው ሁኔታዎች ያሉትን ነገሮች አናነሳቸውም እና ድርጅታቸውን የተመለከቱት ውይይት ላይ ብቻ እናተኩራለን። አሁን ዶክተር ደሳለኝ እንዳሉት የመጨረሻ ገቢዎች ነን ለብሔርተኝነቱ የሚል ነገር አንስተዋል እና እንደውም አስተያየት የሚሰጡ ሰዎች የአማራ ብሔራዊ ንቅናቄ አብን ነው የብሔርተኝነት መሶብ ከተነሳ የመጣ ነው። ብዙ ሰዎች የብሔር ማቀንቀን የብሔር ጉዳይ አሰላሽቷቸው ለኢትዮጵያ የሚያዋጣ አይደለም፣ አደገኛ መንገድ ነው ብለው በመሪ ደረጃ ሳይቀር ይሄንን የብሔር ጉዳይ መግፋት በጀመሩበት ሰዓት ወይም ማውገዝ በጀመሩበት ሰዓት ነው አብን የመጣና አዲስ የብሔርተኛ አቀንቃኝ የሆነው። ደግሞ የአብን ለየት የሚያደርገው አማራ በሚል ብሔር የሚጠሩ ሰዎች ወይም በዛ የሚገለጹ የማህበረሰብ ክፍሎች በቁጥር ከብዙ ሚሊዮን በላይ የሆኑ ህዝብ በተለያየ የሀገሪቱ ክፍል ባሉበት ሁኔታ አንዳንዶቹም አማራነታቸውን ወይም የአማራ የሚባለውን ስነልቦና የሌላቸው በሚኖሩበትን አካባቢ ስነልቦናን የተላበሱ ህዝቦች ባሉበት ሁኔታ አብን መጥቶ ይሄንን ሀሳብ ሲያነሳ ልክ እንዳልኩት መሶቡ ከተነሳ በኋላ ካለቀ በኋላ ያመጣው ስለሆነ ገዢ ሀሳብ አይደለም ብለው አስተያየት የሚሰጡ የሚከራከሩና የሚሟገቱ አሉ። የእናንተን ሀሳብ የሚያጣጥሉ ሰዎች አሉ። ምን አስተያየት ይሰጣሉ? እስቲ አቶ በለጠ ጥያቄን ስላዝረዘምኩት ይቅርታ። ምክንያቱም ሰዎች የሚያነሱትን ሀሳብ አንድ ላይ ጨምቆ ለማቅረብ ካደረኩት ጥረት የመጣ ነውና እስቲ እዚህ ላይ አስተያየት ይስጡ። መሶቡ ከተነሳ የመጣ ነው መባሉ ይሄን አስተያየት የሚያራምዱ ሰዎች ቀና ልቦና ያላቸው ይሆናሉ ብዬ እገምታለሁ። በቀናነት ትልልቆች ፖለቲከኞች መሪዎቹ የሚያደርጉትን በኢትዮጵያዊነት ሽፋን የሚደረግ መልካም የሆነ የሚመስል ንግግር ኢትዮጵያዊነትን ማዕከል አድርጎ ቀነቀን የሚመስል ንግግር እንደዚህ አይነት ተስፋ ጭሮባቸው ይሆናል ብዬ ገምታለሁ። ግን በተጨባጭ መሬት ላይ ያለውን ሁኔታ በእርግጥም የኢትዮጵያ ፖለቲካ እንዴት እየተመራ እንዳለ ማደራጃ መርሁም ምን እንደሆነ ተገነዘቡት አልመሰለኝም። ሀቁ የአማራ ህዝብ አማራ ተብሎ ተለይቶ ሲጠቃ የኖረ ህዝብ ነው። ይሄም በህገ መንግስቱ ላይ በአንድም ይሁን በሌላ መልኩ ተንጸባርቆ ጸረ አማራ የሆነ መንፈስ ተንጸባርቆ እናያለን። ምሳሌዎች ማቅረብ ይቻላል እና ያለፈው ስርዓት አሁንም ያለው ስርዓት በአንድም ይሁን በሌላ መልኩ ከዛ የቀጠለ በመሆኑ ይሄን ያህል በመሰረታዊነት የተለወጠ ነገር አለ ብለን ስለማናምን ግለሰቦች መልካም ሊሆኑ ይችላሉ፣ ከላይ መልካም ንግግር መልካም ምኞት ሊኖራቸው ይችላል። ግን እሱ ወደ ተግባር ተረጎመ ባለመሆኑ ህዝባችንም አማራ ተብሎ ተለይቶ በአማራነቱ ጥቃት ሲፈጸምበት የቆየ በመሆኑ ወደዚህ የፖለቲካ ትግል መምጣታችን የግድና አስፈላጊ ነበር። ከዚህም ውጭ ሌላ አማራጭ አልነበረንም። ስለዚህ የመጨረሻው ነው ለመምጣት ሲባል እንግዲህ እንደምናውቀው ከ50 ዓመት በፊት ጀምሮ የተለያዩ የብሔር አደረጃጀቶች ተፈጥረው በኢትዮጵያ ፖለቲካ ላይ ብዙ ማምስ ተፈጥሮ ኢትዮጵያ ዛሬ የገባችበት ሁኔታ ውስጥ እንድትገባ የራሳቸውን የሆነ ሚና ተጫውተዋል እና በዚህ ሂደት ውስጥ የኛ ህዝብ ከፍተኛ ዋጋ እንደከፈለ እናምናለን። ይሄም የአንድን የተደራጀ ትግል ይፈልግ ስለነበር ያን እውን አድርገን ህዝባችንን ብሶት እንዳይቀጥል ለማድረግ ህዝባችን ራሱ እንዲከላከል ለማድረግ በመከላከልም ራሱን ለኢትዮጵያ በጎ ነገሮችን ይዞ መምጣት የሚችልበትን ቁመና የገነባ ዘንድ ትግል እያደረግን ነው። ከጊዜ አንጻር ካየነው እንደ አማራ የተደራጀ የፖለቲካ ድርጅት ወደ ኢትዮጵያ ፖለቲካ ሲመጣ እኛ የመጨረሻዎች ነን። እንደ ህዝብም ካየነው በብሔር ፖለቲካ ታቅፎ ለመታገል የመጨረሻዎች ነን። ብዙዎች ይቀድሙናል ያለ ማለት ነው። ግን ዛሬ ላይ በኢትዮጵያ ፖለቲካ ላይ የተለወጠ ይሄ ነው የተባለ ነገር የለም። ማደራጃ መርሁ የብሔር ፖለቲካ ነው ያለው። ህገ መንግስትም በዚሁ መንፈስ የተቃኘ ህገ መንግስት ነው። እሱን ነው ያልኩት። እንግዲህ ቀደም ዶክተር ደሳለኝም ሲያነሱ ህገ መንግስቱ በዛ የተቃኘ ስለሆነ ምንም ምርጫ የለንም ነው የሚሉት። ግን እኔ ያልኩት በተለይ አሁን ይሄ የብሔር ፖለቲካ ጦስ አምጥቷል ለህዝብ በአገሪቱ ውስጥ ለሚኖረው ህዝብ ለህብረተሰቡ ጦስ እያመጣ ነው። ምክንያቱም የኔ የሚል የግል ይሄ የኔ ነው የሚል ህግን ማስከበር ፍትህን መጠየቅ መብትን ከመጠየቅ ባለፈ
የመከለልና የኔ የሚል ስሜት ስላለው ጦስ አምጥቷል የሚል ብዙ ሰዎች በጦሰኝነት በፈረጁበት ሰዓት የእናንተ መምጣት ምን አስተዋጽኦ ያበረክታል ነው? ወል የብሔር ፖለቲካ ምንድነው የሚለውን በቅጡ መረዳት አለብን። እንደዚህ አይነት አስተያየት የሚሰጡ ሰዎች ብናቃቸው ሞግታቸው ነበር ፊት ለፊት ግድ የለም። ህዝቦች አይደራጁና አይታገሉ ሊባል አይችልም። ፖለቲካ ተፈጥሯዊ ነው። የሰው ልጅ እንግዲህ ፍላጎት ተፈጥሯዊ እስከሆነ ድረስ ያን ፍላጎት መገደብ አይቻልም። ህዝብ እንደ ህዝብ ፍላጎት ካለው ያን ፍላጎቱን ለማሳካት የተደራጀ እንቅስቃሴ ማድረጉ እንደ ስጋት መታየት የለበትም። ምናልባት የብሔር ፖለቲካ ብለው ከዛ ጋር ቀላቅለው የሚያዩትኝ የሚደረጉ ሁከቶችን፣ ብሔር ተኮር ጥቃቶችን ከሆነ እሱ የምናወግዘው ነው። ፖለቲካም አይደለም በመሰረቱ እሱ ሁከት ነው። ሁከት ፖለቲካ አይደለም። እኛ የሰለጠነ ፖለቲካ በማድረግ ቆራጥ ጠንካራ ፖለቲካ ትግል በማድረግ ባችን ሀቀኛ ጥያቄዎች አሉት። እነዚህን ጥያቄዎችን ማስመለስ መልስ ያገኙ ዘንድ ለማስቻል ትግል እያደረግን ነው። የፖለቲካ ትግል የምንለው ይሄ ነው። የአማራው ትግል ይሄ ነው። የኦሮሞም የብሔር ትግል ከዚህ አንጻር ነው የምንረዳው። ከዛ ውጭ ያለው በሁከት የታጀበው እንቅስቃሴ ሁከት ነው። ፖለቲካ ልንለው አንችልም እሱንና እንደዛ አይነት እኛ እንደምናደርገው ስለ ኢትዮጵያ የሚጨነቅ የሚያስብ ያን ነገ የተሻለ ለማድረግ ቁርጠኛ ፍላጎት ያለው እንዲሆን እንፈልጋለን። ሌላውም የፖለቲካ አካሄዶች የኦሮሞ እንደዛ እንዲሆን እንፈልጋለን እና የብሔር ሞሰብ ተነስቶ ኢትዮጵያዊነት መወለድ ሲጀምር መጣችሁ የሚሉን ከሆነ ኢትዮጵያዊነት የተወለደ ከሆነ እሰየው ያን ኢፈርት እኛም ጆይን እናደርገዋለን። ችግር የለብንም። በዚህ ትልቅ አትራፊኛ እንደምንሆን እናውቃለን። ሞሰቡ መነሳቱን ግን እርግጠኞች አይደለንም። ዛሬም ቢሆን ኢትዮጵያ የፖለቲካ እንቅስቃሴ በጥቅሉ ብሔር ተኮር የሆነ የፖለቲካ እንቅስቃሴ ነው። ህገ መንግስቱም ይሄን ነው። ፌዴራል ስርዓት አወቃቀሩም ይሄን ነው። ጠቅላይ ሚኒስትሩም አንድ የብሔር ፖለቲካን የሚመሩ መሆናቸው መገንዘብ ያስፈልጋል። ይሄን ሀቅ መዘንጋት የለብንም እና ይሄን ሀቅ ባልዘነጋንበት ሁኔታ እንግዲህ ብልጽግና የሚል ፓርቲ ተቋቁሟል። ስለዚህ ብልጽግናውን በሱ መለኪያ ማስቀመጥ ይቻላል። ጠቅላይ ሚኒስትሩን ግለሰቡን ሪፈር በማድረግ አይደለም የፖለቲካ የወሰዱት ሚና እሱን ነው። እኔ እንደ ግለሰብ አይደለም እንደ ግለሰብ መልካም ሊሆኑ ይችላሉ። ስለ ኢትዮጵያ ቀናይ ሊሆኑ ይችላሉ። እኩልነትና ፍትህ እንዲሰፍን ቁርጠኛ ሊሆኑ ይችላሉ። ያን እንግዲህ እንደ ግለሰብ ስንመዝናቸው የምንሰጣቸው ቫልዩ ሊሆን ይችላል። ከዛ በዘለለ በፖለቲካ እንቅስቃሴያቸው ካየን ግን የብሔር ፖለቲካ ወልዶ ያሳድጋቸው ናቸው፣ እዚህ ቦታ ያደረሳቸው ናቸው። ስለዚህ በዛ ሐሳቤ ስናየው ከኛ የተሻሉ ኢትዮጵያውያን ናቸው ብለን ልንወስድ አንችልም። በመሰረቱ ሊሆኑም ስለማይችሉ ከኛ እነሱ ናቸው እያልንም አይደለም እና ሀቁ ይሄ ነው። ዛሬም ቢሆን በኢትዮጵያ ፖለቲካ ላይ ሰልጥኖ ያለው የብሔር ፖለቲካ ነው። ዋና ህግጋቱም ይሄን ነው የሚያሰምረው። ህገ መንግስቱ ይሄ ነው። አጠቃላይ ስርዓቱ ይሄ በሆነበት ሁኔታ የእኛን የአማራው መደራጀት በቀናነት የማያዩ ሰዎች ከዚህ አንጻር እኛን ዲስከሬጅ ለማድረግ ፍላጎት እንዳላቸውም የምናጠው አይደለም። ይሄ ፍላጎት አለ። የአማራ ልጆች ተደራጅተው ህዝባቸው መከላከል እንዳይችሉ የህዝባቸውን ጥቅም ማስከበር እንዳይችሉ ፍላጎት ይተዋል። እኛን እንቅስቃሴ ከፋሽዝም ጋር በማያያዝ ጸረ ኢትዮጵያ በማለት ብዙ ዲስከሬጅ ላደረጉን ፈልገዋል። ይሄ ፍላጎት ከምን እንደሚወለድ ስለምናውቅ እኛ ስራዎቻችን ላይ አተኩረን ስራ ስንሰራ ቆይተናል። በእርግጥም ከኛ የተሻለ ኢትዮጵያ ሊኖር እንደማይችልም እንገነዘባለን። እኛ እንግዲህ ከሌሎች የተሻለ ኢትዮጵያኖች ነን ብለን ባንመጻደቅም ከኛ የተሻለ ኢትዮጵያዊ ደግሞ እንደሌለ እርግጠኞች ሆነን መናገር እንችላለንና ከኛ የተሻለ የለም ካሉ ከሌሎች የተሻለ ነን ብለው እንደዛ አይደለም ነሰሰሪ እንደዛ ያሉ በጣም ጠንካራ የሆኑ ሀሳቦችን የያዙ አረፍተ ነገሮችን መጠቀም ከዚህ በፊት በፓርቲ ውስጥም ያሉ አንዳንድ ሞሰቡ ተነስቷል የሚለው ቀላል ስላልሆነ ነው። ባይዞይ ይሄ አባባል የሆነ ከጸረ አማራነት ሳቤም ጋር የታሸ እንደሆነ እንገነዘበዋለን። ባይዞይ እንዳልኩሽ ነው። ሀቀኛ የሆነ የኢትዮጵያ አደረጃጀት ቢኖር በዛ ፍላጎት የተቃኘ በዛ መንፈስ የተቃኘ የፖለቲካ ስርዓት ቢኖር ደስተኞች ነን። ተጠቃሚው አማራው እንደሚሆንም እንገምታለን። ከሌሎች ህዝቦች ባላነሰ ሁኔታ አማራው እንደሚጠቀም ኢትዮጵያ ሰላም ከሆነች እኩልነት ከሰፈነባት አማራው ተጠቃሚ እንደሚሆን እናውቃለንና ለኛ የሚከፋን ነገር አልነበረም። እሱን አንቀበልም ብለን ሌላ አይነት የፖለቲካ ስለዚህ እኛ የምናስበው ወይም ደግሞ መሆን አለበት ብለን የምናስበው ስለሌለ በዚህኛው መንገድ ይሄድን ነው። እስቲ የሚጨምሩት ካለ እንመለሳለን። አሁን አቶ በለጠ ሲናገሩ ያለ ሐሳብ ያላቸው ለምሳሌ ጦስ አለው ብለው ተረድተው በዘር መደራጀት ለኢትዮጵያ ጦስ አለው ብለው አስበው ቃወሙ ሰዎች አሉ ብዬ ያን ሐሳብ ነበር ያነሳውትና እንዲህ ያሉ ሰዎች ካሉ እንሞግታቸዋለን ብንሞግታቸው ጥሩ ነው ብለው ነበርና በጣም በየቀኑ በተለይ ኢትዮጵያ ውስጥ ያለውን ቴሌቪዥኖችን ከፍት አስተያየት የሚሰጡ ሰዎች በግጥም በዘፈን ስብሰባ ላይ
በየቦታው ላይ የምንሰማው ጠዋት ማታ ባልተለመደ ከዚህ ቀደም ተሰምቶ በማይታወቀው ሁኔታ ዘረኝነት አደጋ አለው የሚል ነው። ያ ማለት በዘር መደራጀት ማለት ነው። እሱን ሐሳብ ሰብስቤ ነው ጥያቄውን ያመጣሁትና ካሉ እንሞግታቸዋለን ማለት የሉም ማለት ነው። ግን አሉ እምልሽ በዚህ አሁን ባለንበት ሰዓት ኢትዮጵያ የተሰራችበትን ስሪት ተቋማት የተዋቀሩበትን መንገድና አጠቃላይ ኤቭሪዴይ ያለንን ሪያሊቲ መንዘነጋ ከሆነ የፖለቲካ የዋሆች ነው ምን ሆነው ማለት ነውና ሁሉም ተቋማት የመንግስት ሹመቶችን ጨምሮ ሁሉም ነገር በብሔር መነጽር በሚታ ሁሉም ተቋማቶቻችን ሁሉም የየቀን ህይወታችን በዛ በተበየነበት ሀገር ለአማራ ራሱን በብሔር ደራጅቶ አለመታገሉና በኢትዮጵያ ፖለቲካ ውስጥ በሚደረግ ስርዓት ያለው ድርድር ዲሲፕሊን እንዲሆነ ባርጌኒንግ ውስጥ መሳተፍ አለመቻል ራስን ማጥፋት ነው ብለን እናስባለንና ያ ስንል ግን እይታችን አድማሳችን በአማራነት ብቻ የተከለለ በዚህ ብቻ የሚቆም ሳይሆን አልቲሜት የሆነው ግባችን ኢትዮጵያን ኦውን ማድረግ ነው። ልሽ ባለፈው 50-60 ዓመት የተነሱ ምን ማለት ነው ኢትዮጵያን ኦውን ማድረግ ማለት ነው? አማራ አገር አልባ እንዲሆን ተደርጓል። በየቦታው መንግስት አልባ እንዲሆን ተደርጓል። የፌደራል የሚባለው ስርዓት በስም ፌደራል በተግባር ግን ዩኒተሪ የሆነ ማይኖሪቲ የሆኑ ሰዎች ስልጣን ተቆጣጥረው እንደ አማራ አይነት ህዝብን በጠላትነት ፈርጀው ይሄ ክልል አይደለም ይሄ ሀገር አይደለም እየተባለ እንዲፈናቀል እንዲሰደድ ሀብቱ እንዲወድም አጠቃላይ ከማህበረ ኢኮኖሚያዊ ህይወት እንዲገፋ ከፖለቲካው እንዲገለል ተደርጓል ብለን እናስባለንና ኢትዮጵያን ኦን እናደርጋለን ስንል አገር አልባ መንግስት አልባ እንዲሆን የተደረገው ህዝባችን በወርዱና በቁመናው ልክ የአገሩ ባለቤት የመንግስቱ ባለቤት እንዲሆን ማስቻል አለብን። ያን ትግል ደግሞ በትክክል ውጤታማ በሆነ መንገድ ማድረግ የሚቻለው አማራ እንደ አማራ ሲደራጅ ነው ብለን እናስባለን። ምክንያቱም ባለፉት 10 ዓመታት ውስጥ ለምሳሌ የተሞከሩ የፓን ኢትዮጵያኒስት የሚባለው ካምፕ ላይ አብዛኛው የሚሳተፍባቸው አማራው ነው ማለት እንችላለን። ፖለቲካ ፓርቲ አመራሮችን ብታይ ብዙ አባላቸውን ብታይ ኦሮሞውን ሊስቡት አልቻሉም። ትግሬውን ወደ እነዚህ ካምፖች ወደ እነዚህ አካባቢዎች ኢንዲዩስ ሊያደርጉት አልቻለም። ሶማሌውን በሚገባው ደረጃ ጋምቤላውን ቤንሻንጉል ጉሙዙን በሚገባው ደረጃ ሊስቡት አልቻለምና ታክቲካሊ በእነዚህ ሁኔታ መቀጠል አሁን ካለው ስሪት የሀገራችን ስሪት አንፃር ለአማራ አክሳሪ ነው። ስለዚህ ኢትዮጵያዊነታችን እንደገና የተነጠቅነውን ኢትዮጵያዊነት ለማረጋገጥ የተነጠቅናቸውን መብቶች ለማስከበር አማራ ህልውናውን ማስከብሩ ለመኖር እንደ አማራ በአማራ ብሔራዊ ንቅናቄ አይነት አደረጃጀቶች መሳተፉ እና ፖለቲካ ትግል ማድረጉ ታክቲካሊ አዋጭ ነው ብለን እናስባለን። አጽንዶ ፈሰደይ ግን ኢትዮጵያ ጠንካራ እንድትሆን አንቺ የምትይውም የሞሰብ በእርግጥም ተነስቶ በትክክል ወደ አገራዊ ማንነት ጠንካራ አገራዊ ማንነት ሁሉም ኢትዮጵያዊነቱን እኩል ኢምብሬስ የሚያደርግበት ሁኔታ ካለ የሁል ጊዜ የሚያማራ ፍላጎት ነው፣ የሁል ጊዜ የሚያማራ ደስታ ነው። ግን ደግሞ አሁን
የፖለቲካ የዋሆች አንሆን። እንዴት ነው ግን እንዳላችሁት አማራን በአማራነት በብሔር ከተደራጀ ሌሎቹም ሁሉም በብሔር ከተደራጀ እንዴት ሆኖ ኢትዮጵያ የሚባለው መንፈስ ኢትዮጵያ የሚባለው ስሜት ምክንያቱም ብሔር እኔነት አለበት የኔ የሚል ነገር አለበት የኔ ከተባለ ወደ ውድድር ነው የሚገባው ወደ ፉክክር ነው የሚያድገው ስለዚህ በምን መንገድ ለማምጣት ነው የምትታገሉት ህዝቦች አሉ የሚለውን ሀቅ እንቀበል መጀመሪያ ላይ በኢትዮጵያ ውስጥ አንድ ወጥ ህዝብ የለም ወጥ ሴት የለም አይደለም ስለዚህ በርካታ ህዝቦች ካሉ በርካታ ፍላጎቶች አሉ እነዛ ፍላጎቶች የመደራጀት መብት ተደራጅተው ትግል ደረግባቸውን አውዶች መፍጠር መብት መሰረታዊ መብት መሆኑን እንገንዘብ መጀመሪያ ስለዚህ ለምሳሌ የአማራው ተደራጅቶ በታገሉ መሰረታዊ መብት ነው አማራ የሚባለው ህዝብ እስካለ ድረስ ይሄም ህዝብ ፍላጎት አማራዊ ፍላጎት እስካለው ድረስ ፍላጎቱን ለማራመድ የሚችልበትን የፖለቲካ ፕሮግራም ነድፎ ይታገል ከሌላ አንፃር መተርጎም የለበትም ፋክት መሆኑን እንቀበል መጀመሪያ ላይ እስከዛሬ ኢትዮጵያ በብሔር ፖለቲካ ስትታመስ ከቆየች ዋጋም ከከፈለች በእርግጥም ከፍላለች የከፈለችም ነው ለዛ ችግሩ የብሔር አደረጃጀቶች በመኖራቸው አይደለም ዛሬም ቢሆን ያለው ችግር የብሔር አደረጃጀቶች በመኖራቸው አይደለም እነዚህ የብሔር አደረጃጀቶች ግን እየተመሩበት ያለው ወይ የቆሙበት አጠቃላይ የፖለቲካ ሁኔታ እርስ በርስ እንዳይግባቡ ጣት እንዲከሳሰሩ ተደርገው እንዲሰሩ በመሆኑ የመጣ ነው እንጂ አሰች የኢትዮጵያ ህዝቦች አንዱ ለሌላው ጠላት ስለሆነ አልነበረም ግን እንዲጠራጠሩ እርስ በርሳቸው በተለይ አማራው በሌሎች ህዝቦች ዘንድ ሲታይ በጥርጣሬ ውስጥ እንዲገባ ተጨቋኝ ትርክት ውስጥ ሌሎች ተጠምቀው አማራውን እንደ ጨቋኝ እንዳዩ በመደረጉ በዲዛይን የተደረገ ስለሆነ ሀገራችን ከፍተኛ ዋጋ እንዳስከፈለን እንገነዘባለን ህዝቦች ካሉ ድረስ መኖራቸው ሀቅ እስከሆነ ድረስ ሀቅ ነው ተደራጅተው ትግል ማድረጋቸው ተፈጥሯዊ መብታቸው ነው ይህን እንቀበል አፕሪሼት እናድርግ ዋጋ እንስጠው ይሄን መንክድ ከሆነ አይ ማደራጃ መሩ ኢትዮጵያዊነት ብቻ ነው ምንል ከሆነ የነዚህን ህዝቦች ተፈጥሯዊ የመደራጀትና የመታገል መብታቸውንም መርገጥ ይሆናልና ይሄ እንዲሁም የከፋ አደጋ ይወልዳል ባይሆን ኢትዮጵያን በማያምስ መልኩ እንዲቃኝ ማድረግ ደግሞ ይቻላል ሁሉም አካላቶች ኃላፊነት ተሰምቷቸው ኢትዮጵያን በበጎ በመሳል ለኢትዮጵያም የተሻለ ሁኔታ የራሳቸውን አስተዋጽኦ ለማድረግ ሰላም እኩልነት እንዲሰፍን ለማድረግ በዛ ልክ የተቃኘ በዛ ፍላጎት በዚህ ጽኑ ፍላጎት የተቃኘ ትግል እንዲያደርጉ እንፈልጋለን እኛ እንደዛ ስለሆን ሌሎች እንደዛ እንዲመጡ እንፈልጋለን መድረኩ መፈጠር አለበት የፖለቲካ ስርዓቱ እንዴት ነው ተግባራዊ የምታደርጉት ለሚለው ጥያቄ መልስ ሊሰጡኝ እንግዲህ እኛ ቁጥጥር ያለን በራሳችን ላይ ነው በሌሎች ላይ ቁጥጥር የለንም በራሳችን ላይ ቁጥጥር አለን ስንል የአማራ ህዝብ ጥያቄዎች ምንድናቸው የሚሉትን እናውቃለን ስለዚህ እነሱን በማወቅ እነዛን ጥያቄዎች መልስ እንዲያገኙ ማታገል ነው በትግል ሂደት ስንሄድ ለአማራው ህዝብ ሌሎች ህዝቦች ጠላት እንደሆኑ አንነግረውም ጠላት የሚባል ህዝብ የለውም የአማራ ህዝብ ሌላ ጠላት የሚባል ህዝብ የለውም ይሄን ነግረዋለን ሌላ ሐሳብ እንዲጫንበት ሌላ ጥሩ ያልሆነ መንፈስ ሌሎች ህዝቦችን እንደ ስጋት እንደ ጠላት እንዲያይ የሚያደርግ አስተምሮት በህዝባችን ላይ ይሄን አንጥልበትም አይሆንም ስለዚህ ሪስፖንሲብል ነን በዚህ አግባብ ነው እንግዲህ እኛ ለውጡን ቀጣይ አጠቃላይ ኢትዮጵያን ጣፈንታ እኛ ማበርከት በመንችለው ልክ አበርክተን ያን መወሰን እንችላለን ምንለው ከዚህ አንፃር በመንቀሳቀስ ነው ችግሩ እንግዲህ ሌሎች ቡድኖች ህዝብን እንደ ህዝብ ጠላት ብለው ከመነሻው ፈርጀው ትግል በመጀመሪያቸው ያ ሁሉንም ጎድቷል ተወደደም ተጠላም ሁሉም ከዚህ አትራፊ አልሆኑም ጠላት ብለው የፈረጁትም ራሳቸውም ቢሆን በማያልቅ አዙሪት ውስጥ ገብተው ትርጉም ያለው ፖለቲካ ለኢትዮጵያ እንዳያበረክቱ አድርጓቸዋልና እኛ እንግዲህ ቁጥጥር ያለን እንዳልኩት በራሳችን ላይ እስከሆነ ድረስ የአማራ ህዝብ ፍላጎት ተረድቶ ከዛ ልክ ተቃኘ ፖለቲካ ማድረግ ኃላፊነት ያልጎደለው ፖለቲካ ማራመድ እኛን መከላከል ብቻ ሳይሆን ለሌሎች ኢትዮጵያኖችም ትሩፋት መሆን የሚችል ኃላፊነት ያልጎደለው የፖለቲካ ተሳትፎ ማድረግ ነው በዚህ ልክ እኛ ራሳችን ተቆጣጥረን አፍራሽ ያልሆነ ሚና በመውሰድ አጠቃላይ በኢትዮጵያ ፖለቲካ ላይ በጎ አስተዋጽኦ ለማበርከት እንችላለን አቅሙም አለን ወይሉም አለን ፍላጎቱም አለን አቅሙም አለንና ይሄን በማድረግ ነው እንግዲህ እኛ አስተዋጽኦ ይዘን መምጣት የምንችለው ሌሎች ይሄን እንዲያደርጉ ቻሌንጅ እናደርጋለን በፖለቲካ ጉዟችን ሌሎች ወደዚህ እንዲመጡ ስለዚህ እንደገባኝ ወደ ስልጣን መምጣትና በአገሪቱ የመሪነት ደረጃ ውስጥ ማዝ መቀመጥ ነው ምንድነው የመጨረሻ ግቡ የፓርቲያችሁ በርግጥም ይሄን በግልጽ እንናገረዋለን የፖለቲካ ትግል ነው የምናደርገው አማራ ህዝባችን እስከዛሬ ከተጎዳ በስልጣን መንበር ዙሪያ ውክልና ስላልነበረው ነው ስለዚህ ለስልጣን የሚደረግ ነው ሲባል ግን ስልጣንን መሰረት አድርጎ ሌሎችን ለመጉዳት
አይደለም። ስልጥ ያው አማራ ቁመና አለው አይደለም እንዴ? ልክ አለው። በዛ በልኩ መንግስታዊ ስልጣን እንዲወክል ያስፈልጋል። ለዛ የሚደረግ ትግል ነው። ስለዚህ ለስልጣን ይደረጋል። ይህን ስልጣን ግን ላልሆነ አላማ ለመጠቀም አይደለም፣ ሌሎች ህዝቦችን ለመጉዳት ምናምን አይደለም። በእርግጥም ይህን በመጠቀም በኢትዮጵያ ትርጉም ያለው ሚና ለመጫወት ሰላሟ እንዲሰፍን፣ እኩልነት፣ ፍትህ፣ ልማት፣ ብልጽግና እንዲመጣ ያን ለማበረከት የሚያስችለን ቦታ ላይ ስለዚህ ስልጣን የሚለው ጽዮንና ተወያዮቿን አመሰግናለሁ። አድማጮች፣ ውይይቱ አልተጠናቀቀም። ሶስተኛውን ክፍል ሳምንት እሁድ ይዘንላችሁ እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንደዚሁም በፌስቡክ @voa amharic ማግኘት ይቻላል። በትዊተርም እንዲሁ #ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶዎትም። ፈጥነው ወደ ጤና ባለሙያ ይሂዱ፣ ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። አይኖችዎን፣ አፎን፣ አፍንጫውን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በ1 ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዘገባ እናልፋለን። የኢዜማና የሀገር ፖለቲካ በመሪው አንደበት። እውነተኛ ዲሞክራሲ ልንገነባበት የምንችልበትን ይህንን አጋጣሚ ማበላሸት የለብንም ይላሉ የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ። ፕሮፌሰር ብርሃኑ ለአጭር ጊዜ ላሉት ጉብኝት ሰሞኑን ወደ ምድረ አሜሪካ ጎራ ብለው ነበር እና አገኘናቸው፣ አነጋገርናቸው። ስለ ሰሞኑ የዓለማችን ጭንቅ ኮቪድ-19 ወረርሽኝና ስለ አካባቢያዊ ስጋትም የአባይና የህዳሴም ግድብ ጉዳይ አንስቶ ሰለሞን አባተ ሲያወያያቸው እርሳቸውም የሰው ልጅ ጸር ስለሆነው በሽታና ስለ ሰው መዘናጋትም ተናግረው ነበር። ሰለሞን ወደ ሀገርና የፓርቲውን ፖለቲካ የዘለቀበትን ቃለ ምልልስ ከዚሁ ጥያቄ አነሳ። ወደ አነሱት ነጥብ ልመለስና እግረ መንገዱን እርሶ ያነሱት የሰው ልጅ ያለፈባቸውን ቶሎ ይረሳል ብለው ነበረ ፕሮፌሰር ብርሃኑ። ሩዋንዳውያን ያለፉበትን የረሱ ይመስሎታል? ይመለሳሉ እንዴ ወደዛ? ስጋት አለዎት እንዲህ አይነት? በአንድ ሀገር ውስጥ የሚፈጠሩ ችግሮችን በምን ያህል ጊዜ ሰው ይረሳዋል የሚለውን ነገር መቼም በእርግጠኛነት መናገር አይቻልም። በጀርመን ሀገር ናዚዎች የፈጠሩትን እልቂት ለሚያውቅ ሰው ጀርመኖች ተመልሰው የዛ አይነት የናዚ ፍልስፍናና አመለካከት ተመልሶ ሊመጣ ይችላል ብለህ ልታስብ አትችልም። በአሁኑ ጊዜ በምርጫ ከ18
በመቶ በላይ የጀርመን ህዝብ የመረጣቸው እነሱን ነው። ጣሊያን ሀገር ብትሄድ እንደዚሁ በጣም ቀኝ አክራሪ የሆኑ ለፋሽዝም የተጠቁ አይዲዮሎጂ ያላቸው አካላት ከፍተኛ ድምጽ እያገኙ ነው። በአውሮፓ በአብዛኛው አሜሪካን ሀገር የምታየው ተመሳሳይ ነው። ይሄንን ያየ ሌላ ቦታ አይደገምም ለማለት ምንም እንትን የለውም። ሩዋንዳ የአጭር ጊዜ ስለሆነ ያለውን መንግስት ይሄ ነገር እንዳይደገም በዛ ጊዜ የነበረ መንግስት ስለሆነ አጥብቆ ይዞት ሊሆን ይችላል። ነገ ግን ምን ሊመጣ እንደሚችል አታውቅም። እንደነኛ አይነት ግጭቶችን የፈጠሩ ርዕዮተ ዓለሞች፣ አመለካከቶች እስካሉ ድረስ ይሄ ሰውን በዘር በሃይማኖት በምን የመለካትና የማየት እና በእነኛ የተነሳ ደግሞ በጥላቻ ላይ የተመሰረተ አመለካከትን በማህበረሰብ ውስጥ ዘልቆ እንዲገባ ማድረግ እድል ሲያገኙ ህብረተሰብን በስሜት በቁጭት በንዴት ነድቶ ምን አይነት ክፋት ውስጥ ሊያስገባ እንደሚችል እናያለን። አገሮች መማር ያለባቸው ከራሳቸው ብቻ አይደለም፣ ከሌሎችም ሀገሮች ትምህርት መማር አለባቸው። ምክንያቱም ሌሎችም ሀገር ያሉት የሰው ልጆች ናቸው። ሌሎችም ሀገር ያሉት ሰዎች ይሄ ይመጣል እያሉ አይደለም እንዲህ አይነት ነገር የሚያደርጉት። ሳያውቁት በጊዜያዊ የፖለቲካ ግፊት፣ በስሜት በመገፋፋት በአንድ ነገር ውስጥ ይገባሉ። አንዴ ከገባህ በኋላ መውጣት አስቸጋሪ ይሆናል። ተያይዘህ ዜን ወደ እልቂት ትሄዳለህ። ለዚህ ነው በሁሉም ስለምናየው ነው ይሄ የሰው ልጅ የመርሳት እንትኑ የሚገርም ነው። የታሪክን ችግሮች የመርሳት ችግር በጣም ከታሪክ መማር አለመቻል፣ ያን ትምህርት ደግሞ በየጊዜው እያስታወሱ ለዚህ ነው እኮ ከትውልድ ትውልድ እንዲህ አይነት ነገሮች ሲፈጠሩ ልጆችን ማስተማር ምናምን የሚገባው። ያ አደጋ ተመልሶ በሌላው ጀኔሬሽን የበፊቱን መከራ ያየው ጀኔሬሽን ሲያልፍ አዲሱ ጀኔሬሽን ተመልሶ እዛ ውስጥ እንዳይገባ ለማድረግ ነው። ፕሮፌሰር ብርሃኑ እውነት ነው። ሩዋንዳውያን ያዩት ችግር መደገም የሌለበት ሩዋንዳ ውስጥ ብቻ አይደለም። የሰው ልጅ ባለበት ቦታ ሁሉ ከዛ መማር ይችላል። ምን አተረፉ ሩዋንዳውያን? እንዴት ወደዛ ገቡ? እንዴት ማስወገድ ይችሉ ነበር ብሎ መገንዘብ ይቻል ነበረ። በቅርቡ እርስዎ በሰጡት አንድ ጋዜጣዊ መግለጫ ላይ የኢትዮጵያን ሁኔታዎች ሲገመግሙ አሁን ያለችበትን ሁኔታ አደጋዎች እያሉ ጠርተዋቸዋል። አደጋዎች ናቸው እንዴ አሁን ኢትዮጵያ ያለችባቸው ሁኔታዎች? አደጋ ነው። በምንም አይነት አንድ ማህበረሰብ ያሉትን የፖለቲካ ልዩነቶች በሰለጠነ መንገድ እየተነጋገረ ልዩነቶችን ለማህበረሰብ አቅርቦ ማህበረሰብ የሚመርጠውን ተቀብሎ ተሸንፎም ከሆነ ለሚቀጥለው ራሱን አዘጋጅቶ የሚሄድበት ሰለጠነ ፖለቲካ ውስጥ እስካልሆንክ ድረስ ያለህን ስሜት ያለህን አመለካከት በግድ ሌላው ላይ ለመጫን ሌሎች ሀሳቦች እንዳይንሸራሸሩ ለመከላከል ወይም ደግሞ የምትፈልገውን ነገር በጉልበት ማምጣት እችላለሁ ብለህ በምታስብ ጊዜ በመንግስትም በኩል ይሁን በሌላ ሁሉ ጊዜ ወደ ቂም ወደ በቀል ወደ ግጭት ባንዴ እንኳን ብታቆመው ነገ ተመልሶ የሚመጣ በሽታ ውስጥ ነው የምትገባው። እና በዛም እኔም ባልኩት ንግግር ላይ በተለይ የአክራሪ ብሔረተኛነትን የሚያራምዱ ኃይሎች የራሳቸው አመለካከት የኛ ብቻ ነው ትክክል፣ ከኛ ውጪ ያለው አመለካከት በምንም ለአካባቢያችን አይመጥንም፣ እዚህ አካባቢ እንደዛ አይነት አመለካከት መምጣት የለበትም፣ ህዝቡ ሰምቶ ሪጀክት ያድርገው አይደለም፣ ህዝቡ ሰምቶ ይጣለው ሳይሆን መሰማትም የለበትም እያልክ በጉልበት እነኛን ነገሮች በአመፅ እንዳይሰሙ ማድረግ ስትጀምር ቀስ እያለ የሚወስድህ ወደዛ ነው። ይሄ ቅድም ያልከው የሩዋንዳ ምናምን አይነት በአንዴ እኮ አይደለም ነው ቀስ እያለ እንደነኝ ነገር አይነት ነገሮች እየደነደኑ ሲሄዱ ከዛ በኋላ ለመመለሻ የሚሆን ነገር ታጣለህ። በዚህ ምክንያት ነው ቀድሞ እንደ ማስጠንቀቂያ ያለ መንገር የሞከርኩት። በዛም መግለጫ ላይ እንደ ድርጅት የሞከር ነው ይሄ ትሬንድ ከሆነ ይሄ ከተለመደ ይሄ ትክክለኛ የፖለቲካ አካሄድ ነው ተብሎ መታመን ከጀመረ ይሄ በስሜት የሚሄዱ ወጣቶችን እስካነሳሳልህ ድረስ ምንም ነገር ባደረግ ትክክል ነው ብለህ የዛ አይነት የፖለቲካ ጨዋታ ውስጥ ማህበረሰብን ካስገባህ በአንዴም ባይሆን ቀስ እያለ ወደዛ አይነት ችግር ውስጥ ይከተሃል። ስለዚህ ነው ይሄንን ካሁኑ ማስቆም አለብን። የዓለም ማህበረሰብ ታሪክ የሚያሳየን በእንዲህ አይነት በተወሰነ ጎጥ እየፈጠሩ የሚደረግ እንቅስቃሴ በትናንሽ የአካባቢ መንግስታት ራሳቸውን ከሌላው እንደ ባዕድ እንደ ጠላት እያዩ በአካባቢያቸው ያለውን ብቻ ማህበረሰብ አሰባስበው እሱን እየተከላከለ ወር ሌላው ጋር እያጠቃ የሚኖርበት ዘመን አዲስ አይደለም ለሰው ልጅ ታሪክ። እንደው መንግስት የሚባለው ኃይል የመጣው እንደዛ አይነት አካሄድ እርስ በርስ እልቂቱን በጣም ስላበዛው ነው። መንግስት አንዱ ያደረገው እንዲህ አይነት እርስ በርስ እልቂትን መቀነሱ። ለዚህ ነው መንግስት የሚባለው ተቋም ራሱ እንደ አንድ የስልጣኔ አካል በሰው ልጅ ታሪክ ውስጥ የመጣው። አሁን ተመልሰህ እንደገና ወደኋላ በትናንሽ ጉልበት ባላቸው ዋርሎርዶች የሚታዘዝ ኃይል ይዘህ የኔ ዘር የምትለውን ነገር ብትጀምር ዛሬ ሰፋ ባለ ዘር ያየኸው ነገ በዘሩም ውስጥ ተከፋፍሎ እርስ በርሱ መጋጨት የማይችልበት ምንም ምክንያት የለም። በዛ ሁኔታ ላይ ሁሉም እኔ ጉልበተኛ ልሁን በዛ ጉልበት የሚመጣ ጥቅም አገኛለሁ ብሎ የሚሄድበት አካሄድ ነው የሚኖረውና ይሄ ነገር አይበጀንም። ይሄ ነገር በጣም መጥፎ ነገር ነው። በጣም አደገኛ ነገር ነው። ካሁኑ እንጠንቀቅ። ካሁኑ ቀስ እያልን እያሰብን እንሂድ፣ በብልሃት እንጓዝ።
አለበለዚያ በኋላ ተመልሰን ማስቆም የማንችለው ግጭት ውስጥ እንገባለን። አንዴ ደግሞ እዛ ያንን መስመር ከተሻገርከው በኋላ ምን እንደሚሆን ማን እንደሚያቆመው አታውቅም። ለዚህ ነው ቀድሞ ማስጠንቀቅ ያስፈልጋል ብለን አስበን ያንን ያደረግነው። ፕሮፌሰር ብርሃኑ ምን ይደረግ? እንዴት ይቁም? ምን ይሻላል? ሁለት እንትን ነው በእኔ አመለካከት ይሄ ኃላፊነት ያለባቸው በዋናነት 3-4 አካላት አሉ ብዬ አምናለሁ በአንድ ህብረተሰብ ውስጥ። አንደኛ መንግስት ራሱ ነው። መንግስት የምትለው ተቋም ቅድም እንዳልኩህ የመጣውና ተቀባይነት ያገኘው በሁሉም የዓለማችን ክፍሎች እንደዚህ በትናንሽ ቡድን የሆነ ያለውን መጨራረስ ትንሽ ልዩነት በተፈጠረ ቁጥር ወደ ግጭት እየረንት የሚያደርገው ለማስቆም ነው። ትላልቅ መንግስቶች አንድ ያደረጉት ጥሩ ነገር እንዲህ አይነት ግጭቶችን ማስቆም። መንግስት ትልቅ ኃላፊነት አለበት። እንደዚህ አይነት ትናንሽ በየቦታው የሚፈጠሩ ጉልበተኞችን ማስቆም፣ የሚወጣው የጨዋታ ህግ ሁሉንም በኩልነት የሚያይ መሆኑን ማረጋገጥ ኃላፊነት አለበት። ስለዚህ መንግስት ኃላፊነቱን መወጣት አለበት። ይሄን ችግር የሚፈጥሩት በብሔረተኛነት ደረጃ የተደራጁ ጽንፈኞች ብቻ ሳይሆኑ በመንግስትም ውስጥ በታችኛው የመንግስት እርከን ውስጥ የነበሩ እንደሆነ በደንብ አይተናልና መንግስት ራሱንም በደንብ መመልከት አለበት። እነኝህን ኃይሎች አደብ ማስገዛት አለበት። የጨዋታ ህጉን የጨዋታ ሜዳውን ለሁሉም እኩል ማድረግ አለበት። ከዛ ባሻገር እነኝህ ደግሞ ብሔረተኛ የምትላቸው ድርጅቶች በዛሬ ዘመን በጉልበትና በፈንግጭው የሚገኝ ስልጣን የለም። ስልጣን ከሆነ የምትፈልጉት ማህበረሰባችንን እኛ በመናካሄደው አመለካከት ወደ ተሻለ ቦታ እንወስደዋለን ከሆነ የምትሉት ደን የዛን ማህበረሰብ ፈቃድ ማግኘት አለባቸው። የዛን ማህበረሰብ ፈቃድ የምታገኙት ያ ማህበረሰብ ያሉትን የተለያዩ አማራጮች ሰምቶ እናንተ ይሻለኛል ብሎ ሲመርጣችሁ ብቻ ነው። ከዛ ውጪ በጉልበትና በማስፈራራት ብትሄዱበት ነገ ተመልሶ እናንተኑ ነው እንትን የሚያደርገው። ስለዚህ አደብ ገዝታችሁ አለን የምትሉትን አመለካከት በሰላማዊ መንገድ ለሁሉም እኩል በሆነ ሜዳ ሁሉም ሀሳቦች በነጻነት በሚሰሙበት መንገድ ማካሄድ አለባችሁ። ከዛ ባሻገር ግን ትልቅ ሚና ያላቸው የህብረተሰብ ክፍሎች፣ ህብረተሰቡ ራሱ ትልቅ ሚና አላቸው። እኛ በታሪካችን በሌሎችም ሀገሮች ታሪክ ያየነው ብዙ ህብረተሰብ ሰላም ይፈልጋል። አብዛኛው ማህበረሰብ በሰላማዊ መንገድ የሚካሄድ የፖለቲካ ጨዋታ ይመርጣል። ነጻነቱ ተከብሮ መኖር ይፈልጋል። ግን ችግሩ ፖለቲካን ሁሉ ጊዜ በአገራችን በተለይ እንደ አደጋ እንደ መጥፎ ነገር ሲታይ ስለቆየ እንዲህ አይነት ኃይሎች በቀጥታ በዚህ ውስጥ ተሳትፈው ሁኔታውን አጠቃላይ የፖለቲካ ትኩሳቱን ማለዘብና መስመር በማስያዝ ደረጃ መጫወት የሚችሉትን ሚና አይጫወቱም። ራሳቸውን ለመጠበቅ ከዛ ግጭት እኔ ምን አገባኝ እኔ እዛው ገብቶ ምን አጨማለቀኝ በሚተውበት ጊዜ የፖለቲካ ሜዳውን ለእነኛ አይነት አክራሪዎች፣ ጉልበተኞች ወይም ጎረምሶች በስሜት ብቻ ለሚጋልቡ ሰዎች ይተዋሉ። ያኔ ግን አደጋው ሲመጣ ሁሉንም ነው የሚመለከተው። ከራሳችን ታሪክ ያየነው ነው። ይሄ ሌላ ሀገር ታሪክ አያስፈልገንም። በ66 ሄደንበታል። የደረሰውን ነገር እናውቃለን። በ83 የመጣውን ለውጥ እናውቃለን። የደረስንበትን እናውቃለንና ይሄን አሁን ያገኘነውን እድል ዝም ብለን እንደሌላው ጊዜ ምን ያገኛል ብለን መተው የለብንም። የሲቪክ ማህበረሰብ ተቋማት ትልቅ ሚና መጫወት ይችላሉ። ይሄንን ሚናቸውን መጫወት አለባቸው። ከዳር ቆመው ሊያዩት አይችሉም። የአንድ ፖለቲካ ቡድን ደጋፊ መሆን የለባቸውም። ግን አጠቃላይ የጨዋታው ህግ የጨዋታው ሜዳ ለሁሉም በእኩልነት የሚሰራ መሆኑን ህጉ ደግሞ ሀገራችን ወደፊት ሊወስድ የሚችል መሆኑን ሰላማዊ የሆነ በሀሳብ ልዕልና ላይ የሚሄዱትን መገሰጽ ኃላፊነት አለባቸው። ምሁራን ኃላፊነት አለባቸው። ዝም ብለው ሊያዩት አይችሉም። ምሁራን በአንድ ማህበረሰብ ውስጥ ትልቅ ሚና አላቸው። እንደ ከዚህ በፊቱ አንገታቸውን እንዲሰብሩ እንዲደፉ ተደርገው በተቀመጡበት ሁኔታ ማህበረሰብ ምን አይነት አደጋ ውስጥ ሊገባ እንደሚችል አይቷልና ዝም ማለት የለባቸውም። ይሄ ሁሉ የማህበረሰብ አካል ኃላፊነት አለበት። ሚዲያው ኃላፊነት አለበት። ዝም ብሎ በውሸትና በሚጮህ ነገር ይዞ ማህበረሰብን የበለጠ ግጭት ውስጥ ለመክተት የሚደረግ ሙከራ አደጋውን ቅድም አንተም ባነሳኸው በሩዋንዳ አይተነዋል፣ በሌሎችም ሀገሮች አይተነዋል እና በሚዲያ ውስጥ የሚሳተፉ ኃይሎችም ለጊዜው ማን ይሰማኛል ማን ሆሆ ይለኛል ከሚል ሳይሆን ይሄ የምናደርገው ነገር አንደኛ በእውነት ላይ የተመሰረተ ነው ወይ፣ ሁለተኛ ማህበረሰብን ችግር ውስጥ የሚከት ነው ወይ። የሚዲያ ስራ እኮ ማህበረሰብን ችግር ውስጥ መክተት አለበት፣ ችግር ውስጥ እንዳይገባ መከላከል ነው። እነኚህ ሁሉ አካሎች ኃላፊነት ስላለባቸው ነው ለሁሉም ነው ይህን ኃላፊነት በጋራ እንወጣ አምለው። ፕሮፌሰር ብርሃኑ በመግለጫዎቹ ላይ ሲናገሩ በጥቅል የሚጠሯቸው ወይም የሚፈርጇቸው አካላት አሉ። አክራሪ ብሔረተኞች፣ ጉልበተኛ ድርጅቶች እያሉ የሚጠሯ መሪ ልታገኟቸው ጥረት ታደርጋላችሁ? እነዛን አክራሪ ብሔረተኞች የምትሏቸውን ወይም ጉልበተኛ ድርጅቶች መሪዎችን? ይሄ እኮ ሂደት እንደተጀመረ ሁሉም የፖለቲካ ድርጅቶች ቁጭ ብለን ለብዙ ቀናት ተወያይተን የጨዋታ ህጉ ምን መሆን አለበት፣ አክብረን መሄድ ያለብን ምንድን ነው፣ ከእያንዳንዳችን ምን ይጠበቃል በሚል በዝርዝር ተነጋግረን ዝርዝር የቃል ኪዳን ሰነድ ተፈራርመን ጨዋታችን በዚህ መልክ ነው፣ የጨዋታ ህጉ እንደዚህ ነው፣
ማንኛውም ድርጅት የትም ቦታ በነጻነት ያለምንም ፍርሃት የሚያምንበትን ማስተማር ይችላል። ማንኛውም ድርጅት የትም ቦታ ቢሮ ከፍቶ ህብረተሰቡን ማደራጀት ይችላል። ስብሰባዎች በሚደረጉ ጊዜ በሰላማዊ መንገድ መደረግ አለባቸው። በሰላማዊ መንገድ ማንም ሳይታወቅ ስብሰባዎች መደረግ አለባቸው ወዘተ በሚል በዝርዝር ከእያንዳንዱ የፖለቲካ ድርጅት የሚገባው ኦር የሚጠበቀው አካሄድ ባህሪ ምን እንደሆነ ተነጋግረን በዝርዝር ተስማምተን ወደ 100 ምናምን የሚደርሱ ድርጅቶች ናቸው የፈረሙት። ታስታውስ እንደሆነ በጊዜው የገዢ ፓርቲ በነበረው በኢህአዴግ ስም ጠቅላይ ሚኒስትሩ ራሳቸው ናቸው ተገኝተው ይሄንን የፈረሙት። ያ ከሆነ ግን ብዙ አልቆየም። በየቦታው መፍረስ ሲጀምር እና ያ መፍረስ የጀመረውና እንዲህ አይነት ውይይቶች እንዳይካሄዱ ስብሰባዎች እንዳይደረጉ እንቅፋቶች መፍጠር የጀመረው በሁሉም ቦታ ነው። በመንግስት ውስጥ ባሉ የአካባቢ እንትኖች ላይ የወሰዷቸውን እርምጃዎች ስናይ ነበር። የተለያዩ የፖለቲካ ድርጅቶች ነን የሚሉ ወጣቶችን አደራጅተው የሚበጠብጡባቸው ሁኔታዎች ነበሩ። አንዳንድ ቦታዎች ላይ መሳሪያ ሁሉ አንስቶ እንትን እስከማድረግ የተደረሱበት ነበሩ። ምንም እንኳን የቃል ኪዳን ሰነዱ በፍጹም ምንም አይነት የጉልበት አካሄድን አንጠቀምም በሚል ስምምነት ላይ የተመሰረተ ቢሆንም አዎ በደንብ በየጊዜው ውይይት ተደርጓል። በየጊዜው ስምምነት ተፈርሟል። ግን ያንን በተግባር መዋል ነው ያቃተው። ይሄ ደግሞ አንዱ በመንግስት በኩል በጊዜው እርምጃ ለመውሰድ ፈቃደኛነት ስላልነበርና ፈቃደኛነት ያልነበረው ደግሞ አንድም ወደ አዲስ ስርዓት እየሄድ ነው ጉልበት መጠቀም አያስፈልግም በሚል እና በሌላ በኩል ደግሞ ምናልባት በገዢው ፓርቲ ውስጥም የነበረ የአመለካከት አንድነት ባለመኖሩ ሊሆን ይችላል እርምጃዎች አይወሰዱም ነበርና ዝም ብሎ ለተወሰነ ጊዜ እንደው ዝም ብሎ አገሩ መረለቆ ነበረ። በዛ ጊዜ ነው ነገሮች እየከፉ የሄዱት እና ተስፋ የምናደርገው ይሄን ነገር በተለይ ይሄ ምርጫ እየቀረበ ሲሄድ ስሜቶች እየተጋጋሉ ሲሄዱ በዚህ ሁኔታ ከሄደ በፍጹም የምርጫ ትርጉም ባለው ሁኔታ ሊካሄድ አይችልም። ስለዚህ መንግስትም ኃላፊነቱን መወጣት አለበት። ሌሎቹም አካላት ከአሁን በኋላ በዛ መልክ እንደዛ አይነት ጨዋታ እያጣቀሱ መሄድ እንደማይቻል ተረድተን ሁላችንም ይሄን ነገር ማስቆም አለብን እና ለመጀመሪያ ጊዜ በታሪካችን ለመጀመሪያ ጊዜ ያገኘነውን ይሄን እድል እውነተኛ ዴሞክራሲያዊ ስርዓት የመፍጠር እድል እንዳናበላሸው በጣም መጠንቀቅ አለብን። ፕሮፌሰር ብርሃኑ አሁን መጨረሻ ላይ ያነሱት ሀሳብ ተስፋ ውስጦ እንዳለ የሚያመላክት ነው። እነዛ የሚሏቸው አደጋዎች፣ እነዚህ የሚሏቸው ኃይሎች ተስፋ የሚያስቆርጥ ሁኔታ ላይ አላደረሷትም ሀገሪቱን የሚል ሀሳብ አለዎት ማለት ነው? አዎ ተስፋ የሚያስቆርጥማ ነው ብትል እኮ በቃ ፎጣውን ወርውረህ ዝም ብለህ ትቀመጣለህ። ያለን አንድ ሀገር ነው። የቻይናዎች የሚሉት አሉ ኢትዮጵያ ውስጥ አንዳንድ ጊዜ ኢትዮጵያውያንን ሲያዩ እንደ ሌላ ሀገር አላቸው የሚሉት ነገር አለ እየተባለ ይቀለዳል። አዲስ አበባ ውስጥ ሌላ ሀገር የለንም። ያለን ሀገር ይኸው ነው። ዓለም ከዚህ በፊት እንደነበረው ለስደተኛ ከሀገር ለሚሄድ ሰው በሯን ከፍታ አይዞ ብላ የምትቀበልበት ጊዜ አይደለም። ችነች ያለችን ሀገር በጣም ብዙ መከራ አይታ ይሄን ሁሉ ስቃይ አይታ እዚህ ደርሰናል። አሁን ይሄን እድል አግኝተናል። ይሄን እድል ካበላሸን ጦሱ በፍጹም እንደዚህ በቀላሉ የምንወጣው አይደለም እና ይሄንን የመረዳት አቅም አለን ብዬ አስባለሁ። ይሄንን የመረዳት አቅም አለን። ፖለቲካ ስልጣን መያዝና ማሸነፍ አይደለም ትልቁ ነገር። የጨዋታ ህጉ ላይ ከተስማማን ማንም ቢያሸንፍ በትክክል ካልሰራ በሚቀጥለው መቀየር ይቻላል። የጨዋታ ህጉ ላይ ስምምነት ከሌለ ግን በጉልበትና በእንትን ከተሄደበት ሁሉ ነገር ነው የሚፈርሰው። ይሄን ተረድቶ ሁሉም የጨዋታ ህጉን አክብሮ መንግስትም ጭምር የጨዋታ ህጉን አክብሮ የሚሄድበት ይህንን የጨዋታ ስርዓት ለማስኬድ የተቋቋሙ ተቋሞች እንደ ምርጫ ቦርድ፣ እንደ ፍርድ ቤቶች፣ እንደ ሰብአዊ መብት ኮሚሽን፣ እንደ መከላከያ ደህንነት ያሉ የጸጥታ ኃይሎች በሙሉ ኃላፊነታቸውን የሚወጡበትና ከዚህ በፊት ስናደርግ የነበርነው አይነት ስህተቶች እንዳንደግም ይሄንን እድል እንደ ሀገር እንዳናጣ ያደርጋሉ የሚል በጣም ትልቅ ተስፋ አለኝ። ቢኮዝ ይሄንን አለማድረግ የሚያመጣውን አደጋ አይናቸውን ጨፍነው ቢያዩት ይረዱታል ብዬ ነው ማምኑ። እርስዎ ለጠቅላይ ሚኒስትር ከምል ዶክተር አብይ ልበል፣ ምክንያቱም የዛሬ 2 ዓመት አካባቢ እርሳቸው ገና ሙሉ በሙሉ ስልጣኑን ሳይቆጣጠሩ ስልጣኑን ሳይዙ የአብይ አስተዳደር የሚባል መንግስት ሳይመሰርቱ እርስዎ ገና ሽብርተኛ ሆነው እርስዎ ይመሩ የነበረው ድርጅት ሽብርተኛ ሆኖ ሳለ የኔ ቃል አይደለም፣ በትምህርት ተጠቅስ ነው ይሄንን የምናገረው፣ ድጋፉን ሲገልጹ የነበረው ከዚያን ጊዜ ጀምሮ ነው። ሰሞኑን በሚሰጧቸው አንዳንድ ሀሳቦች በየክፍተቱ በየስንጥቁ እየሾለኩ የሚወጡ አንዳንድ በዚህ መንግስት ላይ እርስዎ ያሉትን አመለካከት አልፎ እንደው በጭላንጭል የሚያሳዩ ሀሳቦች አሉና ያን ጊዜ ሰጡ የነበረው ድጋፍ ለጠቅላይ ሚኒስትር አብይ አህመድ አሁንም እንዳለ ነው ወይስ ጥርጣሬ ያለዎት በዚህ አስተዳደር ላይ? በመጀመሪያ ያኔም ቢሆን የለውጡን ሂደት ደግፈን አገራችን ገብተን ይሄን የለውጥ ሂደት አግዘን ከዳርና ድረስ ብለን ስንገባ ይሄ ነገር አልጋ ባልጋ ይሆናል፣ ቀላል ይሆናል። ከዚህ በፊት
ለ20 ምናምን ዓመት ሲሰራ የነበረ የመንግስት ተቋም በአንድ ጊዜ ተገልብጦ ሁሉ ነገር ሰላማዊና ንጹህ የመወዳደሪያ እንትን ይፈጥራል የሚል ቅዠት አልነበረንም። አስቸጋሪ ሂደት እንደሚሆን በዚህ አስቸጋሪ ሂደት ውስጥ ስህተቶች እንደሚፈጠሩ እነኚህ ስህተቶች እየታረሙ መሄድ እንዳለባቸው ዴሞክራሲያዊ ስርዓት መመስረት እኮ ምናልባት በጣም ከባዱ ስራ ነው። እኔ ብዙ ጊዜ የምናገረው አለ ሀገራችን ውስጥ ስብሰባዎች በሚደረጉ ጊዜ እነ ፈረንሳይ እኮ 100 ዓመት ፈጅቶባቸዋል ዴሞክራሲያዊ አብዮት ከጀመሩበት ጊዜ ጀምሮ የተረጋጋ ዴሞክራሲያዊ ስርዓት ለመፍጠር። እንደዚህ ቀላል ይሆናል የሚል ቅዠት አልነበረንም። ድጋፋችን እምነታችሁ ያ ከሆነ እውነተኛ ዴሞክራሲያዊ ስርዓት እንዲመጣ ከሆነ ፍላጎታችሁ ከእናንተ ጋር ነን። በፖለቲካ ሀሳብ ልንለያይ እንችላለን። እነኛን ልዩነቶቻችንን ለህዝብ አቅርበን ተከራክረን እኛ በዚህ እንለያያለን ዘርፎር እኛን ምረጡን እነሱን አትምረጡ ልንል እንችላለን። ግን ስርዓቱ እንዲፈጠር እምነቱ ካላችሁ ያን ስርዓት ለመፍጠር በሚደረገው ሂደት የሚመጡ እንቅፋቶችን ለመጥረግ እንተባበራለን። ይሄ ቢኮዝ ያ ስርዓት መጀመሪያ መኖር አለበት። የፖለቲካ የሚባለው ነገር እንዲኖር ሀገር መኖር አለበት። ፖለቲካ የሚባለው የሰለጠነ ፖለቲካ እንዲካሄድ ሰላም መኖር አለበት። እነኝን ነገሮች በመፍጠር ሂደት እንተባበራለን በሚል ነው። ያ ፕሪንሲፕል ነው ከበፊቱ ጀምሮ ይዘን የመጣ ነው። አሁንም ያለን ይህንን በቅርብ ጊዜ ያቀረብኩትን ጋዜጣዊ መግለጫ በሚመለከት ከሆነ ያልከው ሁሉ ጊዜ በሰው ልጅ የስልጣኔ ሂደት ታሪክ በአንድ በኩል ስርዓት አልበኝነት ይሄ ቅድም ያልኩት አይነት ሁሉም በየጎጡ ተከፋፍሎ ጠመንጃ ይዞ የሚታቆስበትና የሚተላለቅበት ነገር እንዳይኖር ያስቆመው መንግስት የሚባለው ጠንካራ ተቋም መፈጠሩ ነው። መንግስት ኢዝ ኢምፖርታንት። የሰለጠነ ህይወት እንድንኖር ከፈለግን መንግስት ማለት በጣም አስፈላጊ ተቋም ነው። ይሄ መንግስት ግን ዝም ብለህ ከለቀቅከው መስመሩን ደግሞ ስቶ መንግስት ህዝብን የሚበድል መንግስት ህዝብን የሚረግጥ ሊሆን ይችላል። ያን ደግሞ በታሪክ በሰፊው ያየ ዴሞክራሲያዊ ስርዓት እንፍጠር ማለት በእነኚህ በሁለቱ መካከል ያለች ቀጭን መንገድ መሄድ ነው። አስቸጋሪ ነች እና መንግስት ስልጣን ላይ ያሉ ኃይሎች ካልተጠነቀቁና ከዚህ በፊት የለመዱት አይነት በተለይ እንደኛ አይነት በሪፎርም ሂደት ላይ በፊት የነበሩት ኃይሎች አሁንም በስልጣን ላይ ባሉበት ሂደት ላይ እያለፉ ማህበረሰቡን ሊረግጡ የሚችሉ የጨዋታ ሜዳውን ሊያበላሹ ሊያሰናክሉ የሚችሉ ነገሮች ሲያደርጉ ግን ይሄን ነገር አታርጉ፣ ይሄ ትክክል አይደለም ቢኮዝ ወደ መጥፎ ቦታ ይመራናል እያሉ መገሰጽና መምከር ግዴታችን ነው እና ያደረግነውም ይሄንን ነው። ይሄንን ለፐብሊኩ በአጠቃላይ የተናገርነው ቢኮዝ ፐብሊኩን መጠንቀቅ ስላለበት ነው። በፐብሊኩ ውስጥ ያሉ የተለያዩ ኃይሎች ምሁራኑ፣ ሲቪክ ማህበረሰቡ ሁሉ ይሄ ኃላፊነት እንዳለበት እንዲያውቅ ነው። ባለፈው ጊዜ በዚህ ከገንዘብ ማሰባሰብ ጋር ምናምን በተያያዘ የሰሯቸውን ስራዎች ስናይ ነው ይሄ የድሮውን በፊት ኢህአዴግ ሲሄድበት የነበረውን አይነት ሂደት ነው እየተሄደ ያለው። ተጠንቀቁ፣ እዚህ ላይ ይሄ ነገር አደጋ አለው የሚለውን ለማሳየት ነው። ከዛ ውጪ ዴሞክራሲያዊ ስርዓት ለመፍጠር እስከወሰኑ ድረስና በዛ መንገድ እስከሚሄዱ ድረስ ያንን ስርዓት እስከመፍጠር የሚወስድ ድጋፍ ሁላችንም ማድረግ አለብን ብለን እናምናለን። ከዛ ወጥተው ግን ያንን የዴሞክራሲያዊ ስርዓት የመጫወቻ ሜዳ የሚያዛባ ነገር ከሰሩ ኢንከምበንቶች ታውቃለህ፣ በስልጣን ላይ ያሉ ኃይሎች ኢቭን ዴሞክራሲያዊ ሀገሮች ውስጥ ሁሌ ያንን አንዳንዴ እየረገጡ የሚያልፉት ነገር አለ። እንደኛ ደግሞ አዲስ ስለሚሆን ሁሉም ሴንሲቲቭ ስለሚሆን በዚህ ላይ ጥንቃቄ ያድርጉ ለማለት ለመምከር ነው ያደረግነው። ይሄንን እንቀጥላለን። ስህተት በምናይ ጊዜ ስህተቱን እናግራቸዋለን። ይሄ ግን እነሱን ለመጣል ለማዳከም ለምናምን ሳይሆን ይሄ በጋራን መስረት የምንለውን ዴሞክራሲያዊ ስርዓት በተለመደ አካሄድ በመሄድ እንዳያበላሹት ለመንገርም ነው። ለመሆኑ መንግስት አደብ ማስገዛት አለበት ሲሉ ምን ማለት ነው? የኢዜማ መሪን ፕሮፌሰር ብርሃኑ ነጋን ለዛሬ እናመሰግናለን። ቀሪው ከሰሞኑ በሌላ ዝግጅት ይቀጥላል። አድማጮች፣ በሙዚቃ ትንሽ ዘና እናድርጋችሁ። ዱንያ በአንተነህ ምናሉን። ለዛሬ ዝግጅታችን ተጠናቀቀ። በሁሉ